ሰው ነች። ከአዶናይ ጋር መቅረብ የኔ ብራንድ ያበላሽ። መጀመሪያ እዚህ አዶናይ የመጣ ጊዜ እንዴት ሰማለ እንዴት ታቀርብ ካላቶች ይኖራሉ። መጀመሪያ ግን ክሬዲት የሚሰጠው ለፈጠራ አዶናይ ሻይን ያደረገችው ጃኒ ነበረች። ኤቭሪባዲ ኖውስ በደንብ ነው የተጠቀመ። ሰላም እንዴት አላችሁ? ሁሉ ሰላም እንዴት ናችሁ? አለሁኝ እኔ እግዚአብሔር ይመስገን። ዛሬ ምርጥ ቪዲዮዎች መጥቼላችኋለሁ። ሰብስክራይብ እያደረጋችሁ እንደሆነ ተስፋ አድርጋለሁ። ሀሳብ አስተያየታችሁን በማጋራት አንድ ላይ ቦም ማለት ይቻላል። ስለዚህ ሰብስክራይብ ስለምታደርጉልኝ፣ ኮሜንት ስለምታደርጉልኝ ከልብ አመሰግናለሁ። ምን ላይ እንደምሰራ ደግሞ ሜንሽን እያደረጋችሁኝ ከጎኔ እንድትሆኑ የቲክቶክ እና የፌስቡክ አካውንቴን አስቀምጬላችኋለሁ። ሰብስክራይብ እያደረጋችሁ አብረን እንሆን ማለት ነው። ስለምታደርጉልኝ ትብብር ከወዲሁ አመሰግናለሁ ማለት ነው። የኔ ውዶች እወዳችኋለሁ። ስለምታደርጉልኝ ነገር ከልብ አመሰግናለሁ። ተከታታዮች አድማጮች፣ አሁንም ድንቅና አሪፍና አዳዲስ በሆኑ ጉዳዮች ላይ መጥቼላው ማለት ነው። አብራችሁን ቆዩ። ወደ ኢትዮጵያ ስመጣ የዛኔ ሀሳቦችም ተረዳ የነበረ ሰው ነች። ከአዶናይ ጋር መቅረብ የኔ ብራንድ ያበላሽብኛል ብላ ያላሰበች ሰው ነች ከዛን ጊዜ ጀምሮ እና ትልቅ የሆነ ነገር ነው። ጃኒ ብቻ ሳትሆን በርጠሚዮስ ስለነበሩ ጃኒ እና በርጠሚዮስ እና ጃኒ እቺ ነች እንግዲህ ሰው ጃጅ አታደርግም፣ ትቀርባለች በጣም በንጽህና ማለት ነው። ምኗን ነው የወደድክላት? ጃኒ አይ ቲንክ ነፃነቷን፣ እብደት አላት እብደቷን። እሷስ አንተ ጋር የወደደችው እሱ ነው በእርግጠኝነት እንግዲህ የሚያመሳስለን እሱ ነው። ቃንፈራም ሰው ይሉኝታ ምናምን። አዶናይ ሻይን ያደረገችው ጃኒ ነበረች። ኤቭሪባዲ ኖውስ በደንብ ነው የተጠቀመባት። አዶናይ አክንትፍ ተብሎ የተጠፋ ሰው ነበረ። አዶናይ አክንትፍ ተብሎ ሶሻል ሚዲያ ላይ አደባባይ ላይ እየወጣ በቀን 5 ነበር ሴጋ የምመጣው ዊድ ነበር ማጭ ሰው ምናምን ባለው ሰው ሊያየው እንኳን አልፈለገም። አዶናይ በተገፋበት ጊዜ የማይቆጫት ስራ የሰራችው ጃኒ ገብሩ ትባላለች። ጃኒ ገብሩ እግዚአብሔር ምስክር፣ ማንም ሊያየው ባልፈለገ ሰዓት ማን ጠብሶት ነበር ኢትዮጵያ ላይ? ማን አጠገቡ የመጣች ሴት ነበረች? there was nobody። ጃኒ ግን ሻይን አደረገችው። ጃኒ ከፍ አደረገችው። ጃኒ በጥሩ በደንብ እንዲታወቅ አደረገችው። ማንም የምናውቀው ታሪክ ሙድ መያዣ የነበረ ልጅ ነው። ልጁ ግን ካረገችው በኋላ መንገዶችን ላጥ ብሎ ሄደ። ይመቸው፣ እሱ ቢመቸው በፈለገበት መሄድ መብት አለው። ግን እውነታው የሚታወቀው ይሄ ነው እና ጃኒ አሁን የምትሰሪያቸው ስራዎችን እያየው ስለሆነ እግዚአብሔር ይጠብቅሽ። ለምንድን ነው ጠይቁት እስቲ። አትጠይቁም መቼም። እንግዲህ ወደ መጀመሪያው ቪዲዮአችን ስናልፍ ማለት ነው በጃኒ ጉዳይ በርካታ ሀሳብ እየተነሳ ነበር በሰሞኑ ማለት ነው። ምንድነው እሱ? ጃኒ 5 ስታር ልጆችን አንስታ በዛ ጉዳይ ላይ በርካታ ሰዎች የሚገባትን ክብር እንዳልተሰጣት እየተናገሩ ነበር። አሁን ደግሞ ዮኒ ማኛ ምን እያለ ነው ማለት ነው? አዶናይ ሻይን እንዲያደርግ ያደረገችው ጃኒ ናት። ስለዚህ ማንም በተወው ሰዓት፣ ማንም ባላቀረበው ሰዓት እሷ ነች ያቀረበችው ብሎ ተናግሯል ማለት ነው። ከዚህ በፊት አዶናይም ይሄን ነገር ማለት ነው አንድ ኢንተርቪው ላይ እንደተናገሩ አስታውሳለሁ። ማንም በራቀኝ ሰዓት ለምኗ ሳትጨነቅ፣ ለዝናዋ ለክብሯ ሳትጨነቅ የቀረበችኝ ከማንም ኢንፍሉዌንሰር ጃኒ ናት ብሎ ተናግሯል። እሱም እኮ አልካደም። ይሄን የካደው ሀቅ አይደለምና ይሄንን ነገር አንስቷል ማለት ነው። ዮኒ ማኛ ማለት ነው። የሚገባትን ክብር ሊሰጣት ግድ ነው፣ እውነት ለመናገር ማለት ነው። ለማንም የተሰጠው ክብር ለእሷም ይገባታል። እና በዚህ ጉዳይ ላይ ምን ትላላችሁ እናንተ? ሀሳብ አስተያየታችሁን አጋሩ። ታስታውሳላችሁ አዶናይ በትልቁ የተነሳ 3 ዲቻዎች አንስቶ ነው ከጎዳና ላይ። አሁን ጃኒ ከ6 በላይ ህፃናቶችን በትልቁ አርጋ ልታነሳቸው እየተሟሟተች እየጣረች ነው።
ጌም ስትጫወት ራሱ አልቀጣም የምትለው ያልሆነ ቅጣት አልቀጣም የምትለው ጃኒ ገብሩ ትባላለች። በርበሬ፣ ሚጥሚጣ፣ እንቁላል፣ ጠጪ ምናምን ግደላት ጃኒ። ጌም ስትጫወት ክብሯን ጠብቃ እና ጃኒ ወደፊት ትልቅ ደረጃ ደርሳ እንደማይ አሁንም ደርሳለች፣ ከዚህ በላይ ደርሳ እንደማይ በእርግጠኛነት እናገራለሁ። የምትሰሪው ነገር ደስ ይለኛል። ጎበዝ ነሽ፣ በደንብ ትጥሪያለሽ፣ በደንብ ትሰሪያለሽ። ያ ነገርሽን እንዲበረቱ እንደዚህ የሚጥሩ እህቶች በጣም ደስ ይሉኛል። በርቱ ነው የምለው። ሌላ እንትናን አመስግኑልኝ። ውሽዬ፣ ፋሲካ ቶላ፣ እኔ ቃላት የለኝም። አሁንም ያው ምንድነው እሱ መሆን ያለበት ምስጋና ይገባታል ለነዚህ ለፋይፍ ስታርስ ለያረገች ላለችው ነው እያለ ያለው ዮኒ ማኛ ማለት ነው። አዎ ይሄ እውነት ለመናገር እኔ እንጃ እንዴት እንደሆነ አላውቅም። በቃ ሻይን ማድረግ ባለበት ሰዓት ዝም እየተባለች ያለች ይመስለኛል እና መመስገን ባለባት ሰዓት ልትመሰገን ይገባል ነው ዋናው ፖይንት ማለት ነው። ስለዚህ ምስጋና ይገባታል ነው እያለ ያለው ማለት ነው። እሱ ምን ትላላችሁ? ምስጋና የእውነት ይገባታል። እኔ ከዚህ በፊትም ባሉት ቪዲዮዎች ተናግሬያለሁኝና ምስጋና ይገባታል። ምን ትላላችሁ እናንተ? ክብር ይገባታል። ጌም ስትጫወት ራሱ በቃ በስርዓት ነው ማለት ይሄ አላግባብ የሚቀጣውን ቅጣቶች ላይ ራሱ በርካታ ከኢትዮጵያን ባህል ያፈነገጠውን ቅጣት ራሱ ማትቀበል ሰው ናት እና ክብር ይገባታል። እኔ ማከብረው አውቃለሁኝ እያለ ነው። ማርያምን ተመለከታችኋት? ማርያምን ብዬ ስምል አንዳንድ ሰዎች የሚመስላቸው ቫይራል ለመውጣት ወይም ደግሞ ላይክ እንዳገኝ ምናምን ይመስላቸዋል። አይደለም። እኔ ከልጅነት የጀምረው ለምን እንደሆነ ባላቅም ማርያም እዚህ ምላስ ላይ እዚህ ላይ ማርያምን እያልኩ ያደኩ ሰው ነኝ። ሁሌም ስምል ለማቋረጥ ሞክሬ ነበር። ለምን በቃ አሳዘነች ማርያም አሳዘነችኝና ለምን ሁሌም ማርያም ብዬ እምላለሁ በሆነው ባልሆነው ብዬ ለማቋረጥ ሞክሬ አልቻልኩም። እና ከልጅነት ጀምሮ ማርያም ካጠገቤ ነበረች። ማርያም ማነች ለኔ? አይ ቲንክ የሚገባቸው አይመስለኝም እውነት ለመናገር ግን ማርያም እንደ መንፈሳዊ እናቴ ነው ማያት፣ የኔ መንፈሳዊ እናት ማለት ነው። ራይት ብዙ ጭንቀት ውስጥ ስገባ የምታበረታታኝ ቃላቶች ሳትጠቀም ስሜቶችን የምታስተካክል ጠንከር የምታደርገኝ እቅፍ የምታደርገኝ እናቴ ነች። ተኝቼ ስነሳ በጭንቀት ሲውጠኝ ሰይጣን ሊያሸንፈኝ ሲሞክር መጥፎ ሐሳቦች ሲልክብኝ ከፊቴ ቆማ የምትከልለኝ ነች ማርያም ለኔ ትልቅ ትርጉም አላት። ባይዘው በቃላት መግለጽ የማልችለው በዛም ነው በጣም ወዳት። ቤቴ በማርያም የሞላ ነው። ሰው የሚሰጠኝ ስጦታ ማርያም ብቻ ነው። የሚሰጡኝ ስዕሎች ማርያም ነው። ለምን ይመስላችኋል? ማርያም ሁሌ ካጠገቤ አለች። ምልክቴ ነች፣ መንገዴ ነች። ራይት ሲሳካልኝ ማርያም፣ ስወድቅም ማርያም፣ ስነሳ ማርያም፣ ስተኛ ማርያም። ስለ ድንግል ማርያም አዶናይ ማለት ነው እና ማርያምን ብዬ እንትን ስል አንዳንድ ሰው ቫይራል ለመውጣት ምናምን ይመስለዋል። እኔ ግን ቫይራል ለመውጣት አይደለም፣ ምክንያት ስላለኝ ነው ስለ ድንግል ማርያም እንትን የምለው እና ይህንን ነገር ልትገነዘቡት ይገባል ነው እያለ ያለው እና ምን ትላላችሁ እናንተ በዚህ ጉዳይ ላይ? አርቲስቶች እንትን ማረጋቸው ነገር ምንድነው ሞቅስበት ፖይንት ምንድነው? አሁን የውጪ ኢንተርናሽናል አርቲስቶች እነ ኬቪን ሃርት ምናምን ቲክቶክ ላይ በጣም ይንቀሳቀሳሉ ማለት በቃ አዲስ የተሻለ አውትካም ያለው ምንድነው ፕላትፎርም አለ። ሶ እሱን ይጠቀሙበታል ያለ ምንም ሼም። ሶ የኛ ሀገር አርቲስቶች ለምን እንደማይሉበት ግራ ይገባኛል። ሲመጡላ እኔ አሁን የመጀመሪያ ቪዲዮአቸው ምን ሼር ነው የሚባለው ምን አርጉት የሆነ አለ ወደ ኋላ ሚዛቸው ምናምን ኖ እኔ እንትና አባላለሁ እዚህ ላይ ደግሞ በሆነ ነገር ልመጣ ነው የሆነ መሰራው ኮንቴንት ይኖረኛል ደግሞ በስነ ስርዓት በቃ ፕላን አድርገው ኮንቴንት ቢሰሩ የሚያምርባቸው ሰዎች ናቸው ቲክቶክ ላይ ልናያቸው የምንችላቸው ሰዎች እንዴ ጠቅላይ ሚኒስትራችን እኮ ቲክቶክ ላይ አለ ምንም ጥያቄ የለውም የኛ ሀገር ነው የሚገርመው የሌላ ሀገር ጠቅላይ ሚኒስትር ባይሆን ሳይረፍድባችሁ ገባ ያላችሁ ሸቀላሉ ብዙ ነገር እያመለጣችሁ ነውና እሱ ነው ካስወቀሰኝ ነው
ክብር አይደለም ምሳሌው ይኸውልሽ ምንድነው የምትሰራው ስራ ቲክቶክ ላይ ሲመጣ የሚመጥንሽን ነገር መስራት አለብሽ። ይሄ ከስድብ ጋር ይሄ በጣም ዊርድ ከሆነ ነገር ጋር አታች አያድርግ እንጂ ስራው አንተን የሚመጥን አሁን የሚመጥነኝን ስራ ነው የምሰራው ብዬ ነው የማስበው። ገባሽ አይደለ? ሶ እነሱ የሚመጥናቸውን ስራ ቢሰሩ ነው የሚሻለው እንጂ አይስሩ። ግን ቢያንስ እኛን በተለየ መንገድ አዩን። ይሄ ነገር ነው የደበረኝ እኔ በጣም። አዎ ግን አይ ቲንክ አንዳንድ ጊዜ ደግሞ ማለት ነው ወቸው ጉድ ላይ እንግዲህ ጽጌ ቀርባ ነበርና ኢትዮጵያን አርቲስቶችን እና ጽጌም ጨምሮ እንትን እየተወቀሱ ነውና አንዳንዴ የያዘን ኢጎ ሊለቀን ይገባል ነው። ምክንያቱም ምንድነው እሱ ቲክቶክ ላይ ምናምን እናያቸውን በቃ ፊልም ከሆነ ፊልም ነው። በውጭ ዓለም የተለመደ ነገር አለ። ሁሉም አርቲስቶች ምንድነው ለማደግ ራሳቸውን ፕሮሞት ለማድረግ ሶሻል ሚዲያ ነው ትልልቅ ካምፓኒዎችንም ጨምሮ ማለት ነው እና ይሄንን ለማስተዋወቅ የኛ ሀገሮቹ ግን እንደዛ አይደለም ነው እያሉ ያሉት ማለት ነው። እስቲ ምን ትላላችሁ እናንተ በዚህ ጉዳይ ላይ ሐሳብ አስተያየታችሁ ነገር? እንግዲህ ይህች ልጅ ቀርባ አርቲስቶች በጣም ችግር አለባቸው ቲክቶከሮችን ሲያዩ የሚለው ነገር ሴንሲቲቭ ነገር ስለሆነ ይዤው የመጣሁት ማለት ነውና እኔ እዚህ ጋር የራሴን ኮሜንት ላስቀምጥ ማለት ነው። በነገራችን ላይ እዚህ ጋር አርቲስቶች ማወቅ ያለባቸው አሁን የውጪዎቹን ላይ ከኛ ብዙ ጊዜ ኮፒ የምናደርገው አርቲስቶቻችንን ጭምር የውጪውን አለባበስ ስታይል ምናምን ነውና ውጪ ጥሩ ነገርም ከነሱ ብናመጣው ጥሩ ነው። ያ ጥሩ ነገር ምንድነው አሁን ላይ ውጪ ሀገር ላይ ቲክቶክ ኢንፍሉዌንሰሮች በጣም ተጽዕኖ አላቸው። በሆሊውድም ብትሉ በምንም ማለት ነው። the best example አሁን በቅርቡ ኦክቶበር 2 ላይ 2026 ላይ የሚወጣ የቶም ክሩዝ የሰራው ፊልም አለ ዲገር የሚባል ማለት ነውና እዛ ፊልም ላይ ባይ ዘ ዌይ በጣም ያ ፊልም በጣም እንዲወጣ እንዲታይ ምናምን በጣም ብዙ ሰው በጣም ጓጉቶ እንዲጠብቅ ያደረገ ያለው ይሄኛው ልጅ ነው ማለት ነው። which is ይሄ ቲክቶከር ነው የቲክቶክ ኢንፍሉዌንሰር ነው ማለት ነውና ስለዚህ ፊልም ሪቪው የሚያደርግለት ምናምን እሱ ነው ለቶም ክሩዝ ማለት ነውና ኢቭን ቶም ክሩዝን ራሱ ኢንተርቪው አድርጎታል። ዩሲ እነሱ በጣም ትልቅ የሚባሉ የሆሊውድ አክተሮች ራሱ ከቲክቶከሮች ጋር ኢንጌጅመንታቸው በጣም ሰፊ ነው ማለት ነው። እነሱ ምን ይጠቀማሉ? ከነሱ በበለጠ አሁን ላይ ያው ጊዜው ለሶሻል ሚዲያ ኢንፍሉዌንሰሮች ኢንጌጅመንታቸው በጣም ትልቅ ነው ማለት ነውና ወጣቶች ምናምን በቃ በታማኝነት አሁን ላይ ቲክቶክን በጣም እያዩት ነው። እንደ መረጃ ምንጭም ነው ላይክ በጣም ብዙ ይሄን አይቶ ነው ወደዛ የሚሄደውና ኢንጌጅመንታቸው ሰፊ ስለሆነ ዩሲ ቶም ክሩዝን አነሳውኝ እንጂ በጣም ብዙ የሆሊውድ አክተሮች ሴሌብሪቲዎች ምናምን አሉ ቲክቶከሮች ጋር ኮላብ አድርገው የሚሰሩ ማለት ነውና ይሄ ነገር ግን እኛ ሀገር ላይ በጣም ብዙ የለም። ቲክቶከሮች ጥጋቸውን ይዘዋል ለብቻ አክተሮቻችን ደግሞ ወይም ደግሞ ላይክ እነዚህ ጥበቡ ላይ ያሉ ሰዎች ለብቻቸው ጥግ ይዘዋል ማለት ነው። which is ለየብቻ ነው እየሮጡ ያሉት። ኮላብ ቢያደርጉ ብላችሁ አስባችሁ ታውቃላችሁ? ስለዚህ ማይንዳችንን ላይክ አንድ ስቴፕ ብንጠቀምበት ጥሩ ነው። እነሱ ኦሬዲ እኮ እዚህ ጋር ያሉ ተዋናዮች ምናምን የጥበብ ሰዎች ኦሬዲ ታዋቂ ናቸው፣ ህዝቡ ያውቃቸዋልና ቲክቶክ ላይ ራሱ ቢመጡ በራሳቸው ቢመጡ እዛ ጋር ተኮፍሶ መቀመጥ ሳይሆን ወደዚህ ጋር ቢመጡ የኛ ሰው በጣም የዋህ ነው ባይዘው ወዲያው ነው አክሰፕት የሚያደርጋቸው ማለት ነውና እዚህ ላይ ኮሜንት ማድረግ ስለፈለኩ ነውና እኛም መንቃት አለብን። ላይክ ጥግ ይዘው መቀመጡና እንደዚህ መታየቱ which is አይጠቅመንም እንደ ሀገርም እንደምንም ማለት ነውና ሌላው አሁንም ጽጌ የሰጠችው አስተያየት ምንድነው እሱ አርቲስቶች ቲክቶከሮችን ሲያዩ ትልቅ ችግር እንዳለባቸው ምክንያቱም ምንድነው እሱ የሆነ ሁሉም ጥጉን ይዞ ነው እየተቀመጠ ያለውና ኮላብሬት እንኳን ማድረግ እንደማይፈልጉ በውጭ ዓለም ይሄ የተለመደ ነገር ነውና ራስ አብሮ መስራት በህብረት የሆነ ነገር አብሮ እንትን ማለት ላይ ትልቅ ችግር እንዳለ እንደ ሀገር እና ይሄ ትልቅ ያለ መተንተን አለ ማለት ነው። ምክንያቱም ብናስተዋውቅ በውጭ ዓለም ትልልቅ ነገሮችን በቲክቶከሮች በኩል ነውና የሚደረገው ነው። ይሄንንም እያለች ነው የምትገኘው ጽጌ ማለት ነው። በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን ጻፉልኝ። ያሉብኝ አካላቶች ይኖራሉ። መጀመሪያ ግን ክሬዲት የሚሰጠው ለፈጠረ አምላክ ነው። አልሐምዱሊላህ ረብል ዓለሚን እዚህ ጋር ተገኝተናል። ከዛ ባለፈ ደግሞ ህዝቡ ያው በቃ እኔ ስለ ህዝቡ ምንም አልናገርም። የሚወዱ ሰዎች ቮት አድርገዋል። እዚህ ቦታ ጋር ተገኝተናል። የቤተሰብ ጨዋታን ከዚህ በኋላ በኮሜዲያን ያሲኖ ይመራል፣ ይቀወጣል። ሀሳቦች ፓስ እናደርጋለን፣ እንመካከራለን፣ እንስቃለን፣ እንጫወታለን። 2019 እየመጣ አይደል? እኛ ካለን ሳት ጨዋታ ለበሰች ያለን ቦታ ፈታ
ስለዚህ እንግዲህ ያሲኖ የቤተሰብ ጨዋታ ከዚህ በኋላ አቅራቢያችሁ ይሆንና አብሯችሁ ይቆያል። እንግዲህ ስለዚህ ቤተሰቦቻችን ከያሲኖ ጋር በጣም ቆንጆ ቆይታ ይኖራቸዋል። ለማንኛውም ከዚህ በኋላ የቤተሰብ ጨዋታ እንግዲህ ተመልሶ በያሲኖ ከቀጣይ ማክሰኞ የማክሰኞ ሳምንት በኋላ ተመልሶ ይመጣል ማለት ነው። ሁላችሁም ቤተሰቦቻችን በጉጉት ሲጠብቁት የነበረው የቤተሰብ ጨዋታ አቅራቢ ያሲኖ ከዚህ በኋላ ታዩ። በድጋሚ ያሲኖ እንኳን ተቀላቀልከን፣ እንኳን መጣህ፣ እንኳን ደስ አለ። ዌልካም። በጉጉት ሲጠበቅ የነበረው ማን ያሸንፋል ተብሎ 4 እጩዎች ነበሩበትና 4 እጩ ቀርተው ነበረ። የኢቢኤስ ቴሌቪዥን የአርቲስት ነፃነት ወርቅነህን የሚተካ የቤተሰብ ጨዋታ ማለት ነው። የቤተሰብ ጨዋታ ላይ እንግዲህ በትላንትናው ዕለት ኮሜዲያን ያሲኖ ማሸነፉ ተገልጿል። እየሞከርኩ ነው ብሎ ነበረ፣ ሞክሮ አሸንፏል ማለት ነው። ስለዚህ እንኳን ደስ ያለህ ያሲኖ፣ ስለሆነልን ደስ ይላልና ምን ትላላችሁ በዚህ ጉዳይ ላይ? ሀሳብ አስተያየታችሁን አጋሩን ማለት ነው። ሀሳባችሁን ግለጹልኝ እስኪ። ፍቅረኛ አለኝ። ከታባስ እስኪ ዝም በሉ አንዴ ድጋሚው። ፍቅረኛ አለኝ አለኝ። በደንብ ነው ያለኝ። 3 አለኝ። 3 ለዛው በደንብ ነው ያለኝ። ፍቅረኛ አለኝ። የታባስ በጣም አጥብቀን ጠየቅና በደንብ ነው ያለኝ። እኛ እንወዳለን፣ እዚህ ቤት የሚሰበሰብ ሰው እንወዳለን። እና በጣም የምፈልገው አሁን ላይ በጣም በህይወቴ ማለት ላሳካው የምፈልገው ነገር በቅርቡ አግብቼ መውለድ ነው። መውለድ ፈልጋለሁ። በጣም ቤተሰብ ያጣሁትን ቤተሰብ ማግኘት ፈልጋለሁ። ቤተሰብ የሚባለውን ነገር ማወቅ ፈልጋለሁ። ያጣሁትን ልጅነቴን በልጄ ማየት ፈልጋለሁ። ልትበቀዩ ነው? ልበቀሉ ፈልጋለሁ። የታባስ ደግሞ ያረግልሻል፣ ይሰጥሻል። ለሰርግሽ ጠሪ ነሽ ሰው ከሞላ የሰርግ ወጪ የገባው ሰው። ጽጌ እንግዲህ ምንድነው ፍቅረኛ አለሽ ወይ ስትባል፣ ፍቅረኛ አለኝ። ፍቅረኛ በደንብ ነው ያለኝና ያጠፋሁትን ልጅነቴን አግብቼ በቅርቡ መውለድ ፈልጋለሁ እና በዛ ደግሞ መበቀል ፈልጋለሁ እያለች ነው። ፍቅረኛ በደንብ ነው ያለኝ ሚል ማብራሪያን ሰጥታለች ማለት ነው። ስለዚህ ምን ትላላችሁ? ማመስገን የምፈልገው በዚህ አጋጣሚ ሊያሾን ነው። በሰዓቱ እኔን ሶሻል ሚዲያ ላይ ብዙ ሰው ሲረግጠኝ ድሮም አስተዳደግሽ ነው፣ እኔ ኢንተርቪው ላይ ተናግሬ ነበረ፣ ብቻዬን የኖርኩት ምናምን ድሮም አስተዳደግሽ ነው ህዝብ ከህዝብ የምታባዩ ምናምን ተብያለሁ። ኮሜንቶቹ ከባድ ነበሩ። ቪዲዮ የሚሰሩብኝ ሰዎች ምናምን ከባድ ነበሩ። ምላሳቸውም ከባድ ነበረ። በጣም አያስቀምጥም ነበር። ግን ሊያሾ ቢያንስ ፕሮቴክት አድርጋኛለች። እግዚአብሔር ምን አደረገች እቺ ልጅ? ተዋናይ ናት፣ ትወናን የሰራችው ፊልሙ እንኳን ቢሆን እንኳን ብላ እንደ ታላቅ ላመሰግንሽ ፈልጋለሁ። በጣም ነው ማመሰግንሽ። እግዚአብሔርን ከልቤ ነው። እኔ አንድ ቀን 2 ቀን ሃይ ምናምን ተባብለን እናውቃለን እንጂ እንደዚህ ፐብሊክ ላይ ማውራት ፈልጋለሁ እኮ ግን እድሉን ስላላገኘው ነበር እስከዛሬ ድረስ። እኔ በአጠቃላይ ሰፖርት ያደረጋችሁኝ ሰዎች ምናምን በዚህ ጉዳይ ላይ በጣም ነው ማመሰግነው። ግን እግዚአብሔር ይመስገን ቢያንስ ዛሬ ላይ ጠፍቼ አልቀረውም፣ ተመልሼ መጥቻለሁ። ዋናው እሱ ነው። ሌላው ምንድነው እሱ ጽጌ እንትን የሆነ ጊዜ በላሊበላ ጉዳይ በሰራችሁ በርካታ ሰው ሶሻል ሚዲያ ላይ ተነስቶባት ነበርና በዛ ጉዳይ ላይም ደግሞ ሊያሾን ከልብ አመሰግናለሁ። ከጎኔ የቆመችው እሷ አርቲስት ናት፣ ተዋናይ ናት በማለት ከጎኔ የቆመችው ሊያሾ ናት ብላ ነበርና ሊያሾ ብቻ ናት ብዙ ሰው መቋቋም አቅቶኝ ለራሴ ዲፕሬሽን ውስጥ ገብቼ ነበር ብላለች እና ሊያሾ ነበረች። ያወራችሁ በአጠቃላይ የኔን ታሪክ እኮ ነው ያወራችሁ። ታምናላችሁ? ጋይስ ታምናላችሁ? ቤተሰብ ጽጌ ሙሉ የተናገረችው ነገር የራሴ እኮ ታሪክ እኮ ነው ጋይስ። ማርያምን ጽጌ ያሳለፈችው በአጠቃላይ ነው ያሳልፈዋለሁ። በአጠቃላይ ማለት ነው በቃ በአጠቃላይ እና እሷ ስታወራ ራሴን ያየሁበት ታምናላችሁ? ራሴን ነው የራሴን ነገር ነው እየሰማሁ የመሰለኝ የራሴን ታሪክ እየሰማሁ ነው የመሰለኝ። በጣም ነው የገረመኝ ጌታ እና ይገርማል ብቻ። ለማንኛውም
ድጋሚ ነው የምነግርሽ ጽጌ፣ ድጋሚ ሁሌም እኔ ከጎንሽ ነኝ፣ በሚዲያ ማለት ነው። ምክንያቱም እኔ ንጹህ ናቸው ብዬ ማሰባቸው ሰዎች አይናቸው ይነግረኛል። ጋይስ ሚዲያ ላይ ንጹህ ሰዎች የምላቸው ሰዎች እንደዚህ አይቻቸው ረዳቸዋለሁ። ምክንያቱም ያስታውቃሉ። አንድ ቀን የምትካሽበት ዘመን ይመጣል። እሺ እኔ ቆንጆ በሰራሽው ሆኖ በተደረገው ነገር አንድ ቀን የምትካሽበት ዘመን ይመጣልሻል። የምትከበሪበት ቀን ይመጣልሻል። አብሽሪ። ሁሉም ሰው እንደዛ ነው። አንቺ የተናገርሽውን በአጠቃላይ እኔ ነው ብለዋለሁ፣ እኔ አሳልፈዋለሁ። የሁላችንም ሰዎች ምክንያት የሁላችንም ሰዎች ነገር ይለያያል እንጂ የምናሳልፍበት ምክንያቶቻችን ይለያያሉ እንጂ ልክ እንዳንቺ ተስፋ ቆርጬ ሱስ ውስጥ ገብቼ ጠጪኝ ያጫሹኝ ብዙ ነገር አሳልፌያለሁ። እግዚአብሔር ነው ማለት በቃ ብዙ ነገር በህይወቴ ብዙ ነገር ተስፋ ቆርጬ ማለት ነው። ሰው በመኖር ተስፋ ይቆርጣል፣ በመኖር ተስፋ ቆርጬ እና የማያልፍ የለም፣ የማይቀየር የለም፣ የማይለወጥ ነገር የለም። እና አይዞሽ ይሄ ቀን ያልፋል። ዛሬ ሰደቡሽ ያንቋሸሹሽ ነገ ያደንቁሻል። ጓደኛ ደግሞ እንደዚህ ነው። ከጓደኛ ምንም አትጠብቂ። እኔም ልክ እንዳንቺ አይነት የጓደኛ ጥቃት ደርሶብኛል በፊት ነው የምልሽ። ሊያሾም በዚህ ጉዳይ ላይ የጽጌን ኢንተርቪው ካየች በኋላ መልስ ያው ለሷ አድናቆት እንዳደረገች የኔን ታሪክ ነው ስታወራ የነበረው ስትናገር የነበረው የኔን ታሪክ ነው እና ትዝትል የነበረው እያለች ነው ማለት ነው። የኔን ታሪክ ነው የተናገራችው። ስለዚህ እንትን እያለች ያለችው የኔን ታሪክ ነው ያብራራችው። አጠቃላይ እኔም ማለፌበታለሁ በዚህ ጉዳይ ላይ እና ሰላችሁ ከእናንተ ባላቅም ጽጌን ሰፖርት ለማድረግ ሰይፉ ፋንታውን ላይ እንድትቀርብ አድርጓት። ሰይፉ ፋንታውን ፕሊዝ ፕሮግራም ላይ አቅርበ ፕሊዝ የአዲሱ ነጠላ ዜማዋን አስጋብዛ አሰራት። ያንተ ሾው ላይ ሬዲዮ ላይ አቅርባታል። ያንተ ሾው ላይ ኢንተርቪው አድርጋት። የእውነት ጋይስ ሰይፉ ላይ እንድትቀርብ እንፈልጋለን ያላችሁ ወዳጆቿ ማለት ነው የሷ ፈኖች ኮሜንት አድርጉላት እሺ። ቤተሰብ ሰይፉ አቅርባት። የምታሳዝን ልጅ ናት። በነገራችን ላይ ሚዲያ ላይ በሚያሳዝኑ ሁኔታ የተጎዳች ልጅ ናት። ልስራ ብላ ታለንቷን ልታሳይ መጣ የተፈተነች ልጅ ናት። ስለዚህ እነ ሰይፉ ፋንታውን ደግሞ እንደነዚህ አይነቶችን ልጆች ሰፖርት ማድረግ አለባችሁ፣ መርዳት አለባችሁ። እቺ ልጅ በሷ ውስጥ እናቷ አሉ፣ እህቷ አሉ፣ ቤተሰቦቿ አሉ፣ የምታስተምራቸው ልጆች አሉ። አንድ ወጣት ይሄን ሁሉ ኃላፊነት ሰጥቷት ቤተሰቧን የምታኖር ልጅ በዚህ ደረጃ እንደዚህ ሞራሏንና ቅስሟን ስብር አድርገዋት ሱስ ውስጥ ገብታ ከሱስ ዓለም ላይ አሁን ደግሞ ወጣ ለመስራት የመጣች ልጅ ናትና አንተ ሰይፉ ራሱ ብርታት ልትሆናትና ጥንካሬ ልትሆናት ይገባል። እንደነዚህ አይነት ልጆችን መመለስ አለባችሁ። የግዴታ እናንተ እዚህ ሶሻል ሚዲያ ላይ ዋይ የተባለለትን ሰው ብቻ እያመጣችሁ እንትን አትበሉ። ጌታን ሰይፉ ማርያምን አቅርባት። ቢግ ላቭ ቢግ ሪስፔክት። ደግሞ ለሰይፉ ጥሪ አቅርባለች ማለት ነው። ለሰይፉ ጥሪ አቅርባለች ማለት ነው። ለያሹ ጽጌ እንድትቀርብ ማለት ነው። ስለዚህ ጽጌን አቅርባት እና ስለ ሙዚቃ እንድታስተዋውቅ ማለት ነው። ስለዚህ ስለ ሙዚቃ እንድታስተዋውቅ አቅርባት ብላለች ማለት ነው። የኔ ቆንጆ ዳኒንማ ጠምጃለሁ። ስማ ዳኒ ተጠምዳል፣ ሊያሾ ጠምዳለች። ዳኒ ግን ባለ ጊዜ ትወዳላ። ጋይስ ዳኒ ላይ ልዙርበት እንዴ? ጽጌን አናዷታል። እንዙርበት ጋይስ። ዳኒ ላይ እንዙርበት ጋይስ፣ እንዙርበት። ኮሜንት አድርጉ፣ እንዙርበት። ደግሞ አክባሪ እኮ ነው ማርያምን። አይ ኦኬ ነው፣ ስቀልድ ነው ማርያም፣ ስቀልድ ነው ኖ
አይ አብራችሁ አንድ ላይ በመሆን ዳንዬ ወደ ስራ ተመለሱ። የምር ወደ ስራ ተመለሱ፣ አብራችሁ ስሩ። ምንም ቢሆን ከልጅነት አብራ የነበረች ጓደኛ ናት። እሷ የሆነ ነገር ሲነሳባት ወይም ደግሞ ሰዎች ሲነሱባት እናንተ እኔ ግን ኢትዮጵያ ውስጥ ያላችሁ ቲክቶከሮች ምናምን ለምንድን ነው ግን እርስ በርሳችሁ ግን ማትደጋገፉት? ሚንስ የሆነ ሰው የሆነ ነገር ሲነሳበት እጅ ለእጅ ለምን አትያያዙ? ደስ ይላችኋል ሲሰደቡ ምናምን እንትና እኮ ሰደበቻት፣ እንትና ቲክቶከር እኮ ሰደበቻት ምናምን ደስ ይላችኋል እንጂ አትደጋገፉማ። የምሬን እኮ አትደጋገፉማ። የምሬን ነው። እንትናን ሰደበቻት፣ እንትናን እንደዚህ አለቻት፣ እንትናን አዋረደቻት። ይሄን ነው አምጥዱት ይረሾካካ አይ ነው ሊያሾ እንግዲህ ዳኒና ጽጌ አሁን አብረው አይደሉምና አብራችሁ ስሩ። ከልጅነት ጀምሮ የምትተዋወቁ ሰዎች ናችሁ። አብረህ ስራ ከጎና ሁን የሚል ሀሳብ አጋልጣለች ማለት ነው። አጋርታለች። በዚህ ጉዳይ ላይ ሀሳብን ዳኒ ሀሳብ እንደሚመልስ ተስፋ አደርጋለሁ። አብረው ቢሰሩ ደስ አይልም? ጋይስ ሀሳባችሁን ስጡ። ይገርምሻል እኛ መጀመሪያ እዚህ አዶናይ የመጣ ጊዜ እንዴት ሰማለ እንዴት ታቀርቡታላችሁ? እንዴት በጣም ብዙ ሰው የሚያገኘኝ ሰው እንደዛ ይለኛል። ኮሜንት ላይ እስካሁን ድረስ ሄደሽ ማየት ትችላለሽ። ኮሜንት ላይ የሆነ አንድ ሰው ነው ይለኛል። ሁላችንም ወቾ ጉድ እንግዲህ አዶናይን ባቀረብነው ተሳት በርካታ ሰዎች ትችት አስተናግደውብን ነበር የሚል ነገር ነው እንትን የተባለው ማለት ነው። ስለዚህ ያኔ ብዙ ሰው እንትን የማይልበት ሰዓት ነበር ወቾ ጉድ ያቀረቡት። ለምን አቀረባችሁት የሚል ሀሳብ መጥቶብን እንደነበረ ተናግረዋል። እሺ ጋይስ ቆይታችን እንዴት ነበር? አሪፍ ነበረ። ስለምታረጉልኝ ትብብር ከወዲሁ እያመሰገንኩኝ ለቆይታችን ከልብ አመሰግናለሁ። ስለምታረጉልኝ ትብብርም ከልብ አመሰግናለሁ። ሰብስክራይብ በማድረግ ቤተሰብ እየሆናችሁ አብራችሁኝ እንድትቆዩ አክብሮት ጠይቃለሁ። ስለምታረጉልኝ ትብብር ከወዲሁ አመሰግናለሁ። ደርኳለሁ። መልካም ጊዜ ይሁንላችሁ።